ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ሰነበታችሁ እንደምን ከረማችሁ በእያላችሁበት ሰላማችሁ ይብዛ ለመላው የክርስቲያና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ ማለት እንፈልጋለን። ዛሬ በዓልን ምክንያት በማድረግ በአንዳንድ የአዲስ አበባ ጎዳናዎች ላይ ዞር ብለን በዓል የሚሸቱ የተለያዩ ጥያቄዎችን አዝናኝ ነገሮችን ጠይቀናችኋል። በእርግጠኝነት ዘና ፈታ እንደምትሉበት እርግጠኛ ነን። ስለዚህ አብራችሁን እንድትቆዩ እንጋብዛችኋለን። በድጋሚ እንኳን አደረሳችሁ። መልካም በዓል በእያላችሁበት። ምስራቃቢ ትግስት ክፍሌ ሃይማኖታዊ አሸናፍ እባላለሁ። እሺ አባዩ መልካም እባላለሁ። ሜቲ እሺ የዲት ጉላት ስሜ ጽብድቅ ስሜ ኪያገራ ክርስቲያን ማርሊ ክርስቲያን ታደሰ ነጋ እባላለሁ። ሜሮ አሌክሳንደር ማህደር ሄኖክ እባላለሁ። ትግስት ጉደታ ይባላል። ስሙ አቦማ ወርቅና ይባላል። ስሜ ረዴት ታደሰ ይባላል። አብዱሰላም ይባላል ጓደኛዬ። ገንዘብ ያለው ያውጣ ይስራ ያሰራበት ሲል ነበር ጋሽ ጥላሁን ገሰሰ የተጫወተው። ያለ ነገር አይደለም ይሄንን ያነሳሁት። በቀጣይ የጠየቅናቸው ጥያቄ ከዚህ ጋር የተገናኘ ነበረ። የምትመለከቱት የተወሰነ ያክል ገንዘብ ይዣለሁ። ከዚህ ገንዘብ መካከል 2500፣ 2600፣ 2700 እስቲ ያውጣታችሁ ከዛን ቆጥረውና እናያዋለን ስል ነበር የጠየቅናቸው። የሞከሩትን ሙከራ አብረን እንመልከት። በጣም አዝናኝ ነበር። አብራችን ቆዩ። በሃይማኖት 2500 ሊወጣ ነው። ገምታ ልታወጣ ነው። የቆጠር እሺ። ስለዚህ ቆጠር ባንቺ ቆጠር በኔ ቆጠር ልንቆጥር ነው። 2500 ሊገባ ነው። ቦይንጉ ሊገባ ነው። 767 is coming ሊል ነው። ዳይ 1 2 3 4 5 6 7 8 9 10 11 12 13 14 15 ቁጥር ጨርሽዋ ደስ አስራ ና 17 አይ አም ሶሪ እንደግማለን። ችግር የለውም። የእሷ እድል ነበር። አሁን ደግሞ ወደ አንቺ እንምጣ። ስለዚህ በአንቺ ስም እንድንቆጥር ነው። ያዝ 2000 ስንት እናድርገውላል? 3000 አዎ እርግጠኛ ነሽ? ሹር እርግጠኛ 3000 ታወጫለሽ? አወጣለሁ። 3000 አወጣለሁ ብላለች። መቁጠር አይቻልም። አረረረ ይሄ ነገር አስፈራኝ። 3000 ይሁን። ይገባል አይገባም? ይገባል። ዶሮ ይገባል አይገባም? 1 2 3 4 5 6 7 8 9 11 12 13 14 15 17 18 19 20 21 22 23 24 25 26 27 28 እያየ እሺ ቁጥር በቃ ብለህ ቁጥር አንድ ሲል ጀምር። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ማለት 2000 እንቀጥላለን። አሁን 5 መሆን አለበት። 1 2 3 4 5 አሮንም ማለት ነው። 2500 ነበር ያልናችሁ። ስንት ነው የተባለ? 2500 አንቺ ትቆጥሪያለሽ። ጮክ ብለሽ እሺ። ልታወጣ በይ እንጂ አብረሽ ልታወጣ ነው። በስመ አብ ይሄ ነገር አስፈራኝ። ቆይ እንቆጥራለን፣ እንጀምራለን። ላውስሽ እንደዚህ ምንድነው የሚባለው? ብር ሲቆጠር ቱቱቱ በል ይባላል። እሺ ቆጠራ ልንጀምር ነው። ጮክት ያለሽ ቁጠሪ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 ወይኔ ለ100 ብር ግን ጎበዝ ነሽ። ማሩ በጣም ደስ ይላል። ለመልሰው ነው የምር ዋል ጎበዝ ነሽ። ግን እስካሁን እንደዚህ ገመታ ሰው የለም። በነገራችን ስንት የምትወጪው? 2500 ስንት የምትወጪው? 2500 አውጪ ቀጥይ
አስፈራችኝ እቺ ልጅ 2500 አነሳሽ አንድ ያነሳሽ ስለዚህ 1 2 3 4 5 6 7 8 9 10 11 12 13 በጣም ልዩነት አለው። በስማ በጣም እርግጠኛ ነኝ ማንሳት ይችላል። እስቲ ንገሪ። እንዴት ላንሳው ታዲያ? እንደዚህ ከፍ አድርጌ ላንሳው? እንደ ተመቸሽ ነው። በቃ 2500 አንሺ። ቀድሼ ነው ማነሳው? ቀንሰሽ። እሺ አነሳው። አነሳለች 2500 ነው። እሺ እንግዲህ እንቆጥራለን። እሺ ቁጠሪ። እስቲ ልንቆጥር ነው። በኩልሽ እሺ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ኧረ ይቅርብሽ። ይቅርብኝ አልፏል። በጣም አይሆንም። ይሄማ አላፊ ነው። ስለዚህ ተስማምተዋል። 2500 እናወጣለን ብለዋል። የወከሉት ደግሞ ክርስቲያን ማይክ ለማውጣት እጅን ምናምን አዘጋጃ መጀመሪያ እንደሱ በል እስቲ አሁን አትቁጠራ እንዴ? እሺ 2500 ይሆናል ብሎ አውጥቶታል። ትስማማላችሁ? ባወጣው ገንዘብ እስማማለሁ። ይጨመር ይቀነስበት? እስቲ አሳይ ክርስቲያን እንዴ አትቁጠራ። አሳይ ሳይሆን አትቁጠራ። እየቆጠርኩ አይደለም። አይኔ እኮ ምንድን ነው? እሺ ስለዚህ ተስማምታችኋል። ጮክ ብለህ ትቆጥራለህ። ከፍ አድርጉ። እንደዚህ እንዴት ነው ብር የምትቆጥረው? እኔ ከፍ አድርጉ። አዎ ኖ እሺ ወይም አንተ ቁጠረው። ጀምሯን 1 2 3 4 5 6 7 8 9 10 ግባ 10 አንድ ሺህ አይ ድጋሚ ይቆጠር። ይሄ ነገር ለሶስት ልታጨበረብሩ ምን አላውቅም፣ ግን ይቆጠር። አላማረኝም እንደ አዲስ 1 2 3 4 5 6 7 8 9 10 ስንት? 1000 1 2 3 4 5 6 7 8 9 10 2200 የ300 ብር ልዩነት ነው ያለው። 2000 እንዴ አትቁጠራ። እየቆጠርክ ነው። ኧረ ተው አልቆጠርኩም። እርግጠኛ ነህ? እሺ መጨረሻ ድል ልስጥህ። ትጨምራለህ ወይስ ትቀንሳለህ? ኧረ እየቆጠረ ባል ነገር የለም። ቆጥር በቃ አንስታል። አንዴ አንስታል። ቀጥል። እንደ አዲስ ልቆጥር ነው በል። አዎ ማጭበርበር የለም። ግን መቀነስ ፈልጌ ነበር። አንዴ አውጣ በቃ አንዴ አውጣ። ስለዚህ ልቆጥር 1 2 3 4 5 6 7 8 9 10 መቀነስ ፈልጌ ነበር። አይ 1 ሺህ 13 14 15 16 17 18 19 20 21 22 23 አየህ ሁለት መቀነስ ፈልጌ ነበር። ሁለት ልትቀንስ ነበር። የምር መጀመሪያ ስራ ነሳ ነው እንግዲህ ምን ይደረግ እንግዲህ። ኢትስ ኦኬ ግን ጥሩ ሙከራ ነው ያርጋል። 2500 ለአንተ ምን እንደዛው አትጠራ። እሺ አብረን እንቆጥራለን። ይቆጠራል። 1 2 3 ባይ እንዳዲስ ይሄ ኖ ድጋሚ ይሄ የማጭበርበር ሙከራ ነው። ኖ ቆይ እርግጠኛ ነህ የምትጨምረው ነገር የለም? እርግጠኛ ነህ? የለም። ከዚህ ውጭ አልጨምርም። ይኸው በአንቺ ምድል ነው የሚወስነው። እሺ ይጨምር ተይ ወይ ቀንስበት። አልጨምርም። በቃ ተይው አልጨምርም ብሏል። ስለዚህ ቀስ ብለህ ቁጠር። ለማወዛገብ እንትን ለማለት ነው። ቆይ እንዳዲስ ጨምር ይሻላል። አይ በቃ አልጨምርም። ጨምር ይሻላል ቢያስብ 1 2 3 4 5 6 7 9 10 11 12 13 4 15 16 17 18 19 20 22 23 ሴትን ስትነግር ብትሰማት ምን አለ? ይጨምር ይሻላል አለች እኮ ባንክ ነው የምትሰራው። ስለዚህ ሊመለስ ይችላል። አይ ነገር እስቲ እንቁጠሪው። ጮክ ብለሽ 1 2 3 4 5 6 7 8 9 10 1 2 3 4 7 8 1800 አልሆነም 2700 ሊወጣ ነው ያዘችው። ይሄ እርግጠኛ ነሽ 2700 ይሆናል። ማስተካከል ትችላለሽ። ከአምስትም ከሆነ ችግር የለውም። እድሉን ልስጥሽ። ከአምስት እና 2700 ሁለት እድል የሰጧችሁ ለእናንተ። እሺ ይቆጠር 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 መቁጠሩ ላቆመች ታውቀዋለች። ማየውን ነገር ነው። 11 12 13 14 15 16 17 18 19 20 21 22 22 አግኝቷል።
200 ይገድሏል ማለት ነው። ያለ ነገር አይደለም የሳኩት ተመልካቾቻችን፣ ምክንያቱም ቀጣይ የሚደርሰው ወደ እናንተ ትንሽ ፈገግ የሚያስብልም ስለሆነ ነው። በዓል አይደለ? በዓል ሲሆን ደግሞ ብዙ ጊዜ ዶሮም ከብቶችም በጎችም ወደ አይምሯችን ይመጣሉ አይደለ? ስለዚህ እነዚህን ድምጽ እስቲ ያስመስሉልን ብለን ነበር የጠቅናቸው። እጅግ በጣም አዝናኝ ናቸው። አንዳንዶች እንዲያውም እንስሳቶችን ያዋጡ ነው ያስመሰሉት። በጣም ነው የቻሉት ለመናገር። ለምን ቀጥታ ወደዛ እንሂድ። ይሄም ድምጽ ነው? አዎ የዶሮ የሴቷ ነው የወንዷ? የወንዱ። የሴቷስ እንዴት ነው? የሴቷ እንግዲህ ሞክር እስቲ የሴቷ ሞክር። እስቲ አንተ ሞክረው። ይሄ ምንድን ነው? የወንድ ድምጽ። የሴቷስ? እስቲ ሞክረው እስቲ እንዴት ነው? እሺ በጣም ጥሩ። ያው የበግ እስቲ ይሄ እኮ የድመት ነው አይደለም? የድመት አይደለም። የበግ እስቲ መልኩ የበግ ይሄ ፍየል ነው። ወደ ፍየል መጣ። አሁን ፍየል አድርገው ትሞክራለህ? የበግ ኖ ኧረ የአምቡላንስ ነው የሚመስል። እሺ በጣም ጥሩ። እሺ ያያ ቀላል ነው። እሺ ያያም ድምጽ አለ ድምጽ አለው። አታውቅም እንዴ? ዋ ይሄ ምንድን ነው? እስቲ ሞክሩት። የመጨረሻ አንድ 2 3 ያያ ድምጽ እንዴት ነው? ላይ አልደረሰም። ላይ ነው። ላይ አልደረሰም። አህያ አልደረሰም። እሺ ላም። እሺ 1 2 3 እስቲ ገሙት። የበሬ ድምጽ፣ የላም ድምጽ፣ የወንዱ ከስር ድምጽ ሌላ አለ። እስቲ እኮ ንገሪኝ። ሞክሪው። ምንም ሞክራሽ ነው። ይሄ ማን ነው? ወንዱ ነው። እስቲ ጎበዝ። እስቲ ከስር ድምጽ አለ፣ ተጨማሪ አለ። እሺ የሴቷ እንዴት ነው? የሴቷ ኖርማል ነው። እስቲ እንዴት ነው? እስቲ ልሙጥ ማለት ዶሮዋን በልተሻታል እንዴ? የበግስ እንዴት ነው? በግ ኖርማል ድምጽ የለውም እንዴ? በግ ታዲያ አሬ ባቡር ነው የሚመስል፣ በግ አይመስልም። ባቡር ሲመስል። እሺ እስቲ ድጋሚ አልመጣልኝ። ጥሩ ነው። እሺ የመጨረሻው የላም ኧረ ተው። የላም ሞክር። የላም ሴቷ ሴቷ። ወንዱስ? ወንዱ በትንሽ አልኳፊሽ ላይ ነው ያለው። እሺ እንግዲህ ወንዱ እንግዲህ በሬው የበሬው ወፍራም ነው። እንግዲህ ምን ላድርግ ታዲያ? ወፍራም ግን ሞክሪ። ያያ አንቺ ነይ የአህያ ድምጽ፣ የላም ድምጽ። ይሄ ላም አይደለም። ይሄ ላም ድምጽ አይደለም እኮ ነው። የጅብ ነው የሚመስለው። እንደገና ድምጽ ጣችሁ። የላም ድምጽ እምቧ እኮ ነው። ኩኩሉሉ ይላል ወንድ ዶሮ። እሺ ሴት ዶሮስ? ዶሮ ደግሞ ያው እንቁላል ስለምትል ትላለች። እንቁላል ስትል ነው እንዴ እንደዛ የምትለው? እንቁላል የምትል ዶሮ ብዙ ጊዜ ያ ታይም ላይ እንደዛ አይነት እንዴት ትላለች? ትላለች። ዶሮ አርብታል ነበር መገመት አይከተኝም። በጣም ጥሩ። እሺ የበግስ? በግ ሴትና ወንድ የለውም። ምክንያቱም አንድ አይነት ድምጽ ነው የሚያደርገው እኮ። የወንዱ ንገረኝ። አንተ የበግ ነጋሪ ነው የምትመስለው በነገራችን ላይ። እሺ ምን አንተ አታውቅም እንዴ? አውቃለሁ። ግን በደንብ አስመሰልከው። ጎበዝ ነው ማስመሰል ላይ ነው። እሺ መጨረሻው የአህያ እና እንደዚህ አይነት ነገር። የላምስ? የላም
እምቧ ነዋ። እንዴት እምቧ። እሱማ የወንዱ ላም ነው፣ ሴቷ ላም። አንድ አይነት። ኧረ ተው ልዩነት የላቸውም። እዚህ ጋር የሴቱን ሞክሪ አንቺ። እሱ የወንዱ ብሎ ነበር፣ አንቺ የሴቱን ሞክሪ። ኩኩሉ እስቲ ስሙ ዘረዘ ማርጊው። ኩኩሉ የላም የበሬ ወይም የላም? 1 2 3 እስቲ ጋር የላም ይሄ ምንድን ነው? የበሬ ነው። የቅድሙ ግን የበግ ነው። የላም 1 2 3 ይሄሙት የአህያ ያያ ድግ ነው። የላም ምን አውቀዋለሁ። መከረስ መከረ መጨረሻ ጊዜ አብራችሁ አይደል? እንዴት ኩኩሉሉ ዶሮ ሲጮህ እንዴት ነው? ኩኩሉሉ ይላል። ስጨው ይላል። በያላችሁበት መልካም ባሪ ሁላችሁ ተመልካቾቻችን፣ አሁንም መጠይቃችን እንቀጥላለን። የአንዳንዶች ሳቅ ያስቃል፣ ራሳችሁ መልሶ አይደለ? የሆነ ለየት ያለ ሳቅ አለ። በተለምዶ ደግሞ የሀብታም ሳቅ የሚባልም ደግሞ አለ። ስለዚህ እስቲ ሁለቱም ሞክሩት። የራሳችሁ ሳቅ የትኛው ነው? የሀብታም ሳቅ የሚባለውን ደግሞ እስቲ ሞክሩት ስንል ነበር የጠየቅናቸው። አዝነኝ ነበር። ይሄን እንከታተላችሁ። ወይኔ ሀብታም ሲስቅ አንደኛው ደግሞ ሳቀ። ሶስተኛው ሶስተኛው ሳቅ ተሳቀ። ያንቺ ሳቅ እንዴት ነው? ያንቺ ሳቅ እንዴት ነው? የኔ ሳቅ እንዴት አድርጌ ላምጣው? እስቲ አምጪው። ወደ አንቺ ደግሞ እንምጣ። ሳቅ አይ እነሱ ችግር የለባቸውም። ሳቅ ችግር የለባቸውም። ይሄ ነው ሳቅ ችግር የለባቸውም። አዎ እንደዚህ ነው። ያንቺ ሳቅ እስከሳይ አይ ማስፈራራት ነው። ማስፈራራት የሚገርም አሳሳቅ ነው ያለው። እሺ አንተስ? እስቲ ያንተ አሳሳቅ ነው? አይ አሳሳቅ። ኧረ በጣም ይገርማል። እሺ የሀብታም አሳሳቅ አለው አይደል? ሀብታሞች የሚስቁት ሳቅ እንዴት ነው? ይሄ ምንድን ነው? ሀብታም። እሺ ሀብታም አሳሳቅ ሳል አላልኩም፣ ሳቅ ነው ያልኩህ። እሺ የሴት አሳሳቅ ነው። ዋው ና ወሰድ ሞክራለህ አንተ እንዴ? እስቲ ይሄ ነው ሳቅሽ? ይሄ ሳቅሽ? ያንቺ ሳቅ እንዴት ነው? አንቺ ሳቃቸው የሚገርም ነው። በነገራችን ላይ አፋቸውን ይዘው ነው የሚስቆሉ። ይሄ ነው ሳቅሽ? በቃ እስኪ የወንድ እሺ ንገሪኝ። የወንድ ደርበብ ያለ ሀብታም ሰውዬ ሲስቅ ኧረ እስኪ ድገሚ ጥሩ ነው። ድገሚ ኖርማል ሲስቅ ይሄ አንቺ ሳቅ ነው? ሳቅ ነው። እሺ የሀብታም ሳቅ እንዴት ነው? ይሄ ሀብታም ሳቅ ነው መሰለኝ። እንግዲህ ያው የቻልኩት ነው። የቻልኩት ያክል ነው። የቻልኩት ያክል ነው። ያው እንደዚህ ኖርማል እንደዚሁ። እሺ የሀብታም አሳሳቅ እንዴት ነው? ምናምን ነገር እሺ የህፃን አሳሳቅስ እንዴት ነው? እስቲ የህፃን አሳሳቅ እንዴት ነው? ይመስላል። እሺ ወደ አንተ ልምጣ። የሀብታም አሳሳቅ አንተ እንኳን ሀብታም ትመስለኛለህ እና የምትችለው ይመስለኛል። እስቲ ጋር ረጋማ ይሄ ሀብታም ብዙ አይስቅም፣ ሀብታም ነው። እሺ የሴት አሳሳቅስ? የሴት አሳሳቅ እንዴት ነው? የሴት ድገሚው ከአንገት በላይ እስቲ በይው ድገሚው። እስቲ ሀብታም አሳሳቅ እንዴት ነው? በደንብ አሳያት። አሞሃል እንዴ? ኧረ በደንብ ሳቅ።
እሺ ያንቺ ሳቅ እንዴት ነው? የኔ ሳቅ እንደዚህ። እሺ አንተ ሳቅ እንዴት ነው? ሳል እኮ አላልኩም ሳቅ። እሺ በያላችሁበት በድጋሚ እንኳን አደረሳችሁ ተመልካቾቻችን። አሁንም ተዘዋውረን መጠየቃችን ቀጥለናል። በዓላትን ስናነሳ በነገራችን ላይ ሙዚቃ በጣም አንዱ ቦታ ይዛል፣ ትልቅ ስፍራ ይዛል። ስለዚህ ከጠየቅናቸው አይቀር ደግሞ በዓላት ሲመጣ የምታስታውሱት ሙዚቃ፣ እኛም ደግሞ አስታውሶናቸው ይህንን ሙዚቃ እስቲ ሞክሩት ብለን ነበር የጠየቅናቸው። ሞክረውታል እነሱ እንደዚህ ብለው አውደ ዓመት እንኳን መጣልን አውደ ዓመት በሉ አውደ ዓመት አውደ ዓመት አውደ ዓመት አውደ ዓመት። በጣም ጥሩ ኦ ሲዳማ ኦባይ ኦ ሲዳማ ኦባይ ኦ ሲዳማ ኦባይ ሲዳማ ወርባሆ ወርቢ ማሲኩሌ አራዶ ጎባሆ ቦሮ 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 ሚሲ ቦሮ 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 ሚሲ ጌርቹ ማለ ቦሮ ሚሲ ዲና ሾሬ ቦሮ ሚሲ ቤቱ ማለ ቦሮ ሚሲ ዲና ሾሬ ቦሮ ሚሲ ካያ ካምባሌ ካያ ካምባሌ ካያ ታማኦ ሲደላ ባሌ ካያ ካምባሌ ካያ ካምባሌ ካያ ታማኦ ሲደላ ባሌ ኮ ሲዳማ ኦባይ ኮ ሲዳማ ኦባይ ሲኦኤ ኦበቴ ኦባይ አላንቴ ዲሚጌ ቦሮ 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 ሚሲ ቦሮ 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 ሚሲ ጌርቹ ማለ ቦሮ ሚሲ ጎጮ ጎሮ ቦሮ ሚሲ ጎጩ ቦሬ ቦሮ ሚሲ ናሾሮ ቦሮ ሚሲ ቦሮ 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 ሚሲ ቦሮ 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 ሚሲ ቦሮ 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 ሚሲ ኮ ሲዳማ ኦባይ ኮ ሲዳማ ኦባይ ሾሄ ኦቤቴ አንቂ አዋሪሴ ዲኑ ለሰጠው ሰው እድሜ ልዘሰደው እና ሃይማኖት ምንድነው እድሜውን ላደለው ሃይማኖት ደስ ይለው አውደ ዓመት ደስ ይለው ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት ደስታ ነው አውደ ዓመት ደስታ ነው። እሰይ መጣልን አውደ ዓመት በዓላችንን አውደ ዓመት ለዚህ ላበቃን አውደ ዓመት አምላክ ይመስገን አውደ ዓመት። አትንቀጠቀጡም እንዴ? ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት ደስታ ነው አውደ ዓመት ፍቅር ነው። መጨረሻ ላይ ግን አረፍተ ነገር አደረግሽው። አውደ ዓመት ይሁን እስቲ። እሺ መጨረሻ ላይ ስምትይ በጣም ተጅ ዘፈን ማለት ነው። በግድ አንቺ በጣም ወዶ ያ ረቢ ያ ዱንያ في عينيا يا نور قلبي يا ማንንጀባ ጤና ለሰጠው ሰው እድሜ ላደለው አውደ ዓመት ሲመጣ ደስታ ነው። አውደ ዓመት ሲመጣ ደስታ ነው። ያንቺ ግጥም ነው? አይ ይሄ ራሴ ነው እንግዲህ አልቻልኩም። እኔ ዝም ብዬ ነው የሞከርኩት። አውደ ዓመቱ ሲመጣ በዓመቱ ደስ ማለቱ አብሮ መጫወቱ እንደዚህ እንደዚህ። እሺ ከዶሮ ጋር የተገናኘ ዘፈንስ? ዶሮ ሲጠጣ ተንጋሎ ይውጣል ከዋሉ ካደሩ መላመድ ይመጣል። እንደዚህ አትፍሪ ብዙ ማለት አይ ጥሩ ሙከራ በጣም አሪፍ ነው። ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት ተስፋ ነው አውደ ዓመት ደስታ ነው። ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት ደስታ ነው አውደ ዓመት ፍቅር ነው። ዳንዳ ዓመት በዓላችን አውደ ዓመት ላበቃን አውደ ዓመት አምላክ ይመስገን አውደ ዓመት በገጌሰኒ 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 አያና ወጋ በረሃራ በገጌሰኒ ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው
አውደ ዓመት ጸጋ ነው፣ አውደ ዓመት ደስታ ነው። ሞክረህ ታውቃለህ? እንዴት ነው? አላውቅም። አሁን ደግሞ በትወና ምን ያክል ጎበዝ ናቸው የሚለውን ነገር የምንመለከትበት ነው። የሰጠዋቸው ነገር ምንድነው? አንደኛው ታክሲ ውስጥ ስልካችሁ ተሰረቀ፣ ከዛ ወረዳችሁ። ከዛስ እንዴት ነው የምትሆኑት ስል ነበር የጠየኳቸው። እነሱም እንደዚህ አድርገው ነበር የተወኑት። እስቲ እንያቸው አብረን። ስወጣ ከሆነ ስልኬ ተሰርቆ ኖቲስ ያደረኩት ኢሚዲየትሊ ተመልሼ እገባለሁ። ወይ እንዴት ነው? ወይኔ ስልኬ ተመልሼ ነው የምገባው ማለት ነው። ታክሲ በጣም ጥሩ። ቆንጆዬ ሴት ከርቀት አያት እንበል፣ በጣም ነው የምታምረው። በጣም ያንተ ታይፕ ወይም ደግሞ አንተ የምትፈልጋት አይነት ሴት ናት እንበል። እንዴት ነው የምትደነግጠው? ይሄ እንግዲህ በጣም ረጅም ጊዜ ወደ ኋላ በጣም ረጅም ጊዜ ልትወስደኝ ነው። ምክንያቱም ያው አይንገቴ እስኪሰበር ነው የምትመዘዘው። እንደዛ ነው የምትያዝ። ልጅህ ናት፣ በትምህርቷ ዝቅተኛ ውጤት አመጣች። ስለዚህ ምን ትላታለህ? እኔ ይሄን ሁሉ ነገር ውጣ ውረድ እያልኩ አስተምሬሽ ለዚህ ነው ምንድነው ትምህርት ቤት አትማሪም? በጣም አዝናለሁ። ሶሪ እውነት በእንደዚህ አላስብሽም ነበር እኮ። ወይ ማሬ እንዴት ነሽ? ሰላም ነው አለው። እንዴት ነህ? የምንተዋወቅ መሰለኝ። ኦኬ ትቸኩያለሽ መሰለኝ። እሺ አጋጣሚ ሌላ ጊዜ እንዴት ላገኝሽ? እንዳጋጣሚ እንደዛማ አጋጣሚ ምን የዛሬ ክፍለ ዘመንም ላንገናኝ እንችላለን። ስለዚህ እዚች ለች ትልሽ 09 ቀጥይባትና ቢያንስ ኃይል በልሽ። ያሳምናል? ያስኬዳል? ለሽልማቱ አሪፍ ነው። ቆንጆ ነው። ለምሳሌ ታክሲ ውስጥ ወርደሽ ስልክሽ ተሰረቀ እንበል፣ እንዴት ነው የምትሆኚው? አም ሶሪ በቃ በጣም ነው አዝኜ የምወርደው። በቃ አክሽንሽ እንዴት ነው የሚሆነው? በሉኝ እግዚአብሔር ይብላቸው። እኔ ምንም አላውቅም በቃ ብዬ ወደ ቤቴ ነው የምገባው። እሺ እናመሰግናለን በጣም ስላዝናናችሁ። ያው ለእናንተ ገባኛ ቤት ወይንጉ ዶሮ እንግዲህ ይሄኛው ዶሮ የሚጮህ አሁን ብሎ ነው የሚጮህ ማለት ነው። ብለህ ሰጠን። እንኳን አደረሰ። አመሰግናለሁ። መልካም በዓል። እሺ እሺ እሺ። እንዴት ነበር ዶሮ ትጮሃለሽ አልሽ? እዴ መልካም በዓል። እናንተም ደስ ብሎኛል። ስለዚህ በጣም አንድ ላይ 1 2 3 እየጨፈራችሁ በሲዳማኛ እንሄዳለን። እንኳን አደረሳችሁ በላችሁ መጀመሪያ በሲዳማኛ ሀዋሌ ከሩን ልሽንኬ ሀዋሌ ሊኑሞ የሞ ገለቴሞ በቃ ጨፍራ ኮሲዳማ ኦባይ ኮሲዳማ ኦባይ ሶዮቤቴ አንከ አዋሪሴ አላገኛችሁትም፣ ለዛ ነው። ስለዚህ ለሙከራችሁ ግን በዓል ስለሆነ ይሄንን ለእናንተ ተሰጣችኋል። ስመለከታችሁ ሁለታችሁም ላጤ ናችሁ። ስለዚህ ላጤ ደግሞ ብዙ ጊዜ የሚመገበው ምንድነው? እንቁላል ነው አይደለ? ስለዚህ ለሁለታችሁ የሚሆን ከእናንተም አልፎ ለቤተሰብ የሚሆን ይኸው ለሁለታችሁ እንቁላል እንግዲህ ትከፋፈሉታላችሁ ማለት ነው። እናመሰግናለን። እሺ ዛሬ በዓልን ምክንያት በማድረግ የአዲስ አበባ ጎዳናዎች ላይ ዞር ዞር ብለን የጠየቅናቸው ጥያቄዎች እነዚህን ይመስሉ ነበር። በፕሮግራማችንም ዘና ፈታ እንዳላችሁ ተስፋ እናደርጋለን። በሚቀጥለው ሳምንት እንዳንለው በየሳምንቱ አይደለም እና በዓል በሚቀጥለው ዓመት ደግሞ በሌላ እንገናኛለን። ለዛሬው ግን ይህንን ይመስል ነበር። ሌሎች የመዝናኛ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በርናባስ ሞላ ነበርኩኝ። በያላችሁበት መልካም በዓል